አጃክስ በትንሹ 2 ማሽኖች ይፈልጋል። ከ25 ኪሎ ግራም እስከ 300 ኪሎ ግራም መስራት ይቻላል። ይሄ ላብሳ ወይም ሰልፎኒክ አሲድ እንለዋለን። ይሄ ላብሳ ንጽህናና አረፋን ነው የሚሰጠን። ይሄም ብቻ ብንመለከት በ2 ሰዓት ውስጥ 2000 ሊትር ማምረት እንችላለን ማለት ነው። ከእያንዳንዱ ለ25 ሺህ ብር እንቀንሳለን። ይሄው 6 ሲል የሚያመርተው ሲግማ ሚክሰሮች ናቸው። በጣም ቆንጆ የሚባል ሚክሰር ናቸው። በመቶ ሺዎች አውጥቶ መስራት የማይችል ሰው በትንሽ ሳንቲም ሊሰራበት የሚችል አይነት ሞልድ ነው። ምናልባት ሰዎች ይሄንን ኬሚካል በመጠቀማቸው ምን ያተርፋሉ? ስልጠናው 3 ቀን ተግባር ልምምድ አለው። እዚህ ጋር ያሉ በተለይ ግዴታ ናቸው። ሚክሰር፣ ሚለር፣ ቫኪዩም ክሊነር፣ ኤክስፕሎረር። ብዙ ጊዜ የማሽን ክፍሉ ባነሰ ቁጥር የሰው ኃይል ይፈልጋል። በጣም በጥንቃቄ በትዕግስት መስራት ያስፈልጋል። በአንድ ዓመት ውስጥ መመለስ፣ መቀየር፣ እኛ ጋር መልሶ እንዲሸጥ ለማድረግ ይችላል። በብዛት ማስገባት የሚችል ሰው ፕሮፊቴብል ነው ማለት ነው። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ይህንን ስራ ከ450 እስከ 500 ፍሬ ሊያወጣ የሚችል ኬሚካል በነፃ ይሰጣቸዋል። በትንሽ ሰው ኃይል የሚሰሩ ብዙ ካፒታል ኮስት የማያራጉ ሞልዶች ናቸው። ኤሌክትሪክ የላቸውም። አንድ ፍሬ ሳሙና ለመጨረስ 3 አይነት ዋጋ ነው የሚኖረን። በእኛ ኬሚካል እዚህ ጋር አለ ኤምሉስ የሚባል ኬሚካል። በሱ ኬሚካል የምንሰራ ከሆነ ግን አንድ ፍሬ ሳሙና ዋጋው ከ18 ብር እስከ 22 ብር ቶታል የሚጨርስ ነው። ሰፈር ውስጥ ወይም ቦታቸው ላይ 40 ብር ቢሸጥ ጥሩ ትርፍ አለው ማለት ነው። የገበያ ትስስር ውስጥ ምን ይመስላል? በእናንተ በኩል እገዛ የሚደረግላቸው ነገር ይኖር ይሆን? 50 ሺህ ብር ስልጠናውና ከነባትራው ከነከተሩ ይሰጣቸዋል። ይሄ ከ1 እስከ 7 ከሆኑ አሲድ ነው ማለት ነው። ሁሉም 1 ዓመት ዋስትና አላቸው። አንድ ሰው ፈሳሽ ሳሙና ሲማር 4 ነገሮችን አብሮ ይማራል። ፈሳሽ የልብስ ሳሙና፣ የእጅ ዕቃና በረኪና ይማራል። 95% ግብአቱ ሀገር ውስጥ በደንብ ይገኛል። ሚኒመም 350 ሺህ ብር እየሰራን ነው አሁን። ብዙዎቻችን በአነስተኛ ካፒታል ምን እንስራ ብለን ጥያቄ ውስጥ እንገባለን። በዛሬ ዝግጅታችን ታዲያ ለዚህ ጥያቄ መልስ የሚሆን አንድ ዝግጅት ይዘንላችሁ መጥተናል። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን አስቀድመን እንዳነሳ ነው በአነስተኛ ካፒታል ማለትም ከ50 ሺህ ብር ጀምሮ እስከ ከፍተኛ የፋብሪካ ባለቤት የምትሆኑበትን ሳሙና ማምረቻ ማሽኖች ዋጋቸው ምን ይመስላል ብለን ወደ እናንተ የምናደርሳችሁ ይሆናል። እንግዲህ በሚኖረን ቆይታ ይህን ቢዝነስ ለመጀመር ምን ያህል ካፒታል በአጠቃላይ ያስፈልገናል፣ ግብአቶቹ ምንድናቸው፣ እንዲሁም ደግሞ የቢዝነሱን አዋጭነትና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እንደምን አለሽ? እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ነው የተገናኘነው። ከዚህ በፊት ለተለያዩ ለቢዝነስ አገልግሎት የሚውሉ ማሽኖችን፣ ስልጠናዎችን ከእናንተ አንደበት ላይ ተመልካች አድርሰን ነበረ። ዛሬ ደግሞ የንጽህና መጠበቂያ የምንላቸውን የፈሳሽ እንዲሁም ደግሞ የደረቅ ሳሙና ማምረቻ ማሽኖች በአጠቃላይ ምን ይመስላሉ፣ ቢዝነሱ ምን ይመስላል የሚለው ከእናንተ አንደበት ለመጋራት ነው የመጣ ነው። እስቲ እንተዋወቅ በቅድሚያ። መልካም፣ እንኳን እንደመጣችሁ። መሐመድ ይባላል። ያው ድጋሚ ተዋውቀናል። መጣችሁ ጥሩ፣ እንኳን ደህና ቆያችሁን። እስቲ በቅድሚያ ድርጅታችሁን እናስተዋውቅና ስለዛሬ ስለመጣንበት ጉዳይ ደግሞ እንመለሳለን። ጥሩ። መናሃር ትሬዲንግ ያው ፒኤልሲ ነው የሚሰራው። በዲተርጀንት በፕላስቲክና በአኒማል ፊልድ በሶስቱ ሰሌክት አድርገን ማሽነሪዎችን ከነግብአቱና ከነስልጠናው ነው የምንሰራው ቶታሊ። በጣም ጥሩ። እንግዲህ ዛሬ ያው በአጠቃላይ ለንጽህና መጠበቂያ ወይም ደግሞ ቢዝነስ የምንገለገልባቸው ማሽኖች ምን ይመስላሉ የሚለውን ልንመለከት ነው የመጣ ነው። ያው ሰፋ ያለ ነገር ነው እንግዲህ የምናነሳው እና እስቲ ከየትኛውን ጀምር፣ የትኛውን እናንሳ በቅድሚያ? ጥሩ፣ ያው ብዙ ናቸው። ከዚህን ጀምር፣ ከጎናችን ካለው። በጣም ጥሩ። ይሄ የአጃክስ ማምረቻ ማሽን ነው። ማሽን ሲባል ያው ጊዜና ጉልበት መቀነስ ነውና ዓላማው። ይሄ ሚክሰር የሚባል አንድ የማሽን ክፍል ነው። አጃክስ በትንሹ 2 ማሽኖች ይፈልጋል። 2 ክፍሎች ማለት ነው። አንድ ነው ማሽኑ። የማሽን ክፍሎችም 2 ናቸው። የመጀመሪያው ሚክሰር ነው። ከዛ ፕሎደር የሚባል ነው። ሚክሰር ማለት ዓላማው ኬሚካሎችን ከውሃ ጋር አቀላቅሎ በደንብ ሚክስ አድርጎ ለፕሎደር መስጠት ነው። የኬሚካል ፓርቱ የሚያልቅበት ክፍል ማለት ነው። ይሄኛው እንደየሰው ያለው ኤሌክትሪክ ፍጆታ እንደ አቅም እንደ ቦታ ከ25 ኪሎ ግራም እስከ 300 ኪሎ ግራም መስራት ይቻላል። ሲግማ ሚክሰሮች ናቸው። በጣም ቆንጆ የሚባል ሚክሰር ናቸው። ይሄኛው እኛ ጋር ለ100 ኪሎ ግራም ብለን ነው ያዘጋጀነው። ሰዎች ግን መብራት ካላቸው 25 ከሌላቸው 25 ኪሎ ግራም፣ 50 ግራም፣ 100 እስከ 300 ድረስ ይፈልጋል። ያ ማለት ግን ትንሿን ብናነሳ 25 ኪሎ ግራም ብናነሳ 4 ኪሎዋት ወይም 5.5 ፈረስ ጉልበት ይፈልጋልና እንደ ቆጣሪያችን ነው የምንነሳው። ስርፌዝ ያለው የሚመከረው ትልቁ ለምሳሌ 300 ኪሎ ግራም ሚክስ የሚያደርገው ወደ 22 ኪሎዋት ወይም 29.5 ፈረስ ጉልበት የሚፈልግ ነው።
ማለት ዲናሞ ከፍ ባለ ቁጥር የማዋሃድ አቅሙ ከፍ ይላል። ስለዚህ ለቀጣዩ የማሽን ክፍል በቀላሉ ስራውን ሰርቶ ይሰጠዋል። ጥሩ የተሻለ ውጤት የምናገኝበታለን ማለት ነው። በጣም ጥሩ። በቀን ውስጥ ምን ያህል የአጃክስ አይነቶችን ነው ማምረት የምንችለው? እንደየማሽኑ አይነቶች ቢለያዩ ማክሲመም ወይም ደግሞ ሚኒመሙን ወይም አቨሬጁን እናንሳና ከስንት እስከ ስንት ማምረት እንችላለን እንደየማሽን አይነቱ? ማሽን ሁሌ ስነሳ የሚክሰራችን ነው የመጀመሪያ ፓርቱ። ይሄ ሚክሰር ምሳሌ ብንወስደው 100 ኪሎ ግራም ሚክስ ያደርጋል ካለን በ30 ደቂቃ ከሆነ ሚክስ አድርጎ የሚጨርሰው ይህን 30 ደቂቃ ሚክስ የሆነውን ኬሚካል ፕሮደሩ መልሶ 30 ደቂቃ ፈጅቶበት ነው ወደ አጃክስ ጨርሶ የሚያመጣልን። ቁጥሩን ለመቀነስና ለመጨመር ሞልዳችን ወሳኝ ነው። ሞልድ ማለት የመጨረሻው አጃክሱን አጃክስ አድርጎ የሚዋጣልን ክፍል ማለት ነው። እነዚህ ሞልድ ማለት ይሄ ነው የመጨረሻው። አሁን ይሄ ሲታይ ሰፊ ነው፣ ትልቅ ነው። ይሄ ደግሞ አነስ የሚል ነው። ያ ማለት 100 ኪሎ ግራሙ ሙሉ በሙሉ ካለቀ እንኳን በ120 ግራም የአንዷ አጃክስ 120 ግራም ብትሆን ያ ማለት 100 ኪሎ ግራም ሲካፈል ለ0.12 ኪሎ ግራም አድርገን እንዋጣለን ማለት። ስለዚህ ይሄ አሁን 6000 ነው የሚያመርተው። 6000 በ8 ሰዓት የሚያመርተው የሚፈልገውም ይሄ ነው ማለት ነው። ይሄ መጠኑ ለማወቅ የሚክሰራችን አቅም ይወስነዋል። ሚክሰሩ ከፕሮደሩ ጋር ማች ማድረግ አለበት እና 6000 ሚኒመም 2000 አለ፣ ባለ 2000 ባለ 3 ባለ 6 እያለ እስከ 20000 ድረስ ማምረት ይችላል እንደ ኤሌክትሪክ አቅማችንና እንደ ካፓሲቲው። በጣም ጥሩ። እስቲ ስለ ግብአቱ እናንሳ። ግብአቱ በሀገራችን ላይ በስፋት ይገኛል ወይ? እንዲሁም ደግሞ ለጤናስ ካለው ነገር ጋር ብናነጻጽር ለጤና ጉዳት አለው ወይስ የለውም የሚለውን ብናነሳ። አጃክስ ብዙ ጉዳት የለውም። አብዛኛው ወደ 95% ግብአቱ ሀገር ውስጥ በደንብ ይገኛል። ቶታሊ ውሃና አብዛኛው ከ50% በላይ ያለው ዶሎማይት ሀገር ውስጥ በጣም ፋብሪካዎች ስላሉ ቀላል ነው። ስለዚህ ግብአቱ በቀላል እንደውም ከሌሎቹ ከባርሶፕ በተሻለ ሁሉ ግብአቱ የሚገኘው አጃክስ ነው። በጣም ጥሩ። እንግዲህ ሰዎች ይህንን ቢዝነስ እንጀምር ቢሉ ከአነስተኛ ከምን ያህል ካፒታል ጀምሮ ሊያገኙ ይችላሉ የአጃክስ ማምረቻ ማሽኑ? የአጃክስ ማምረቻ ማሽን አሁን ይህን ራሱ ብንመለከት ወደ 720 ሺህ ብር ነው ለማሽን ኮስት የሚያደርጉት ይህም ብቻ። ነገር ግን ከዛ በታች እንዳልኩሽ ይሄ 100 ኪሎ ግራም ነው። 50 25 እያሉ ዝቅ ካል ዋጋውም በእነሱ የኤሌክትሪክ መጠን በስፔሲፊኬሽናቸው መሰረት እየቀነሰ ይሄዳል። ሚኒመም 350 ሺህ ብር እየሰራን ነው አሁን። ምክንያቱም ሚክሰርና ፕሎደር ከሞልድ ጋር 350 ሺህ ይሰራል። ነገር ግን ይሄን ሰው መቶ አይቶ ቢያዝ 720 ሺህ ብር ነው ከነቴብሉ ከነስፔሱ ማለት ነው የሚወስደው። በጣም ጥሩ። ስለ ስልጠናው ስናንሳ ስልጠናውን በምን አይነት መልኩ ነው ከእናንተ ማግኘት የሚችሉት? ስልጠናው 3 ቀን ተግባር ልምምድ አለው። አክቹዋሊ 1 ቀን ነው የሚሆነው ተጀምሮ ስለማያድር ማለት ነው። 30 ደቂቃ ሚክሰሩ ጋር ከቆየን ብሎ ደረሰ 30 ደቂቃ ብንቆይ 1 ሰዓት ነው ስልጠናችን። ነገር ግን 3 ቀን ያደረግነው ከኬሚካል ፓርት በተጨማሪ ማሽን ሞተር አለው። ሞተሩ ትሪት ይደረጋል። ግሬስ የሚቀባ ክፍል አለው፣ ዘይት የሚቀየርበት ክፍል አለው እና እነሱን ቴክኒካል ነገር ማወቅ እንዲችሉ 3 ቀን አድርገነዋል። የመጀመሪያ ግን ስለ ማሽኖቹ ዲቴል ማወቅ፣ መብራት ቢጠፋ ቤት ከወሰደው በኋላ ሰዎች እንደ ሶልቭ እንደሚያደርጉት፣ ዘይት ቢጨርስ ድናሞ ምን ይሆናል፣ ጊርቦክሱ ባይሰራ፣ ካፓሲተር ቢቃጠል፣ ውስጥ ያሉ የማሽን ክፍሎች የሆነ ነገር ቢፈጠሩ እንዴት አድርገው ሶልቭ እንደሚያደርጉ የመጀመሪያ ቀን ይማራሉ። ሁለተኛ ቀን ኬሚስትሪ ፓርቱን ያ ማለት 1 ሰዓት ነው የሚወስደው፣ ግን እኛ 3 ቀን ያደረግነው ሙሉ ከነ ማሽን አገጣጠም የሆነ ነገር ሀፕን ቢያደርግ ሶልቭ ማድረግ እንዲችሉ አንድ ዋስትና ክፍልም ይሄ ነው እና ስልጠና ብቻ የሚፈልግ ሰው 1 ቀን ነው ተግባሩ። ግን ተግባሩን 3 ቀን ከነ ማሽን ሜንቴናንስ እንዴት ይደረጋል፣ ምን ሶልቭ ምን ይቀየራል የሚለውን ለማወቅ 3 ቀን ተግባር፣ ቲዎሪ ግን በአፕሊኬሽናችን በኩል ነው የምናስተምረው። በጣም ጥሩ። እንግዲህ ስለ አጃክስ ማሽኑ ይሄን ያህል ካልን ሌላ ደግሞ የደረቅ ሳሙና ማምረቻ ማሽን አለ። እሱን እንመልከትና ደግሞ ስለሱም ደግሞ ሌሎች ተጨማሪ መረጃዎችን ትሰጠናለህ። መልካም። እሺ፣ እንግዲህ አጠገባችን ላይ ደግሞ የደረቅ ሳሙና ማምረቻ ማሽን ይታየኛል እና ያው እንግዲህ ሰፊ ማብራሪያውን ከአንተ አንደበት ደግሞ እንጋራ። ምን ይመስላል ማሽኖቹ፣ ስለተግባራቸው አጠቃላይ መረጃዎችን ስጠኝ። ጥሩ። ደረቅ ሳሙና ማሽን ብዙ ክፍሎች አሉት። በትንሹ ሚኒመሙ 4 ክፍል ይኖረዋል። ማክሲመም ደግሞ እስከ 7 የማሽን ክፍሎች ነው የሚኖሩት። እዚህ ጋር የምናያቸው ወደ 5 የማሽን ክፍሎች አሉት። የመጀመሪያው ሚክሰር ነው። ሚክሰር እንደየሰው አቅም 25 ኬጂ፣ 50 ኬጂ፣ 100 እያለ እስከ 300 ኪሎ ግራም ሚክስ የሚያደርግ ያገኛሉ ወይም ይሰራል ማለት ነው። ሚክሰሩ ዋጋቸውን ብንወስድ አንዳንዳቸው
አሁን ማሽን ፓርት ነው ዋጋ የሚሰራለት የዛ የማሽን ፓርት ተደምሮ ነው የማሽን ዋጋ የሚባለውና ሚክሰር ከ25 ኬጂ ጀምሮ እስከ 300 ኬጂ ከ120 ሺህ ብር ጀምሮ እስከ 400 ሺህ ብር ይሰራል እንደ የካፓሲቲው እንደ መፍጫ እንደ ሚክስ እንደ ማረጋግሙ ይሄኛውን ብናይ ከ50 እስከ 80 ሚክስ የሚያደርገው ስለዚህ 4 ኪሎዋት ኤሌክትሪክ ይወስዳል ወይም 5.5 ኤችፒ ማለት ነው እያንዳንዳቸው ማሽን ክፍሎች ይሄ ነው ሚክሰሩ ከ4.5 5 7 እያለ እስከ 22 ኪሎዋት ድረስ ወይም እስከ 29.5 ኤችፒ ድረስ መጠቀም እንችላለን እንደ ኤሌክትሪካችን ስሪፌስ ቆይ ሲንግል ፌስ ስለሆነ ነው ስሪፌስ ሲሆን ከፍ እያለ ይሄዳል ከዛ ሲቀጥል ሚክሰሩ አላማው መፍጨት አይደለም መደባለቅ ብቻ ነው ኬሚካሉን ከውሃ ጋር ኦልሞስት ወደ 6-7 ኬሚካሎች ይገቡበታል ያን ኬሚካል በደንብ አድርጎ ማቀላቀል ነው ከዛ የተቀላቀለውን ሁለተኛው ፓርታችን ሚለር ይሄኛው ነው ሚለር በሁለት እንከፍለዋለን ባለ 2 እና ባለ 3 ሚለር መደህ ሮል የሚያደርገው ክፍል ባለ 3 እና ባለ 2 አለ ይሄ ባለ 3 ነው የተሻለ የሚባል ባለ 3 እና ባለ 2 ይቻላል ይሄኛውም ከትንሹ ከ4 ኪሎ ጀምሮ እስከ 22 ኪሎ ሊሰራ ይችላል እንደ መብራት አቅማችን ቶታሊ መብራታችን ሁሉም ማሽን ክፍል ተደምረው ስንት ኪሎዋት አለ የሚለው ነው ማተር የሚያደርግብን ማሽን ኦርደር ለመቀበልና ይሄኛው ከ4 ብዙ ጊዜ ግን 7.5 በቂ ሆኖ ለዚህኛው ምክንያቱም የዚህ አላማ የዚህ ስራ ከሚክሰር የወጡትን ኬሚካሎች መዳመጥ ነው አልቲሜት ጎል ምንድነው ደረቅ ሳሙናችን ሻይን አድርጎ እንዲወጣ አንጸባራቂ ልስልስ ያለ እንዲሆን መዳመጥ ነው አላው ሌላ ምንም እንትን የለው መዳመጥ ይሄኛው ግዴታም ሊሆን ይችላል ኦፕሽናልም ሊሆን ይችላል የአቅም የለው ሰው ይሄ ሊያልፈው ይችላል ለምን ከዚህ ቀጥሎ የምናየው ማሽን ክፍል እሱን ሰብስቲዩት ላደረገው በተወሰነ መልኩ ማድረግ ስለሚችል ማለት ነው ቀጥሎ የምናገኘው ቫኪዩም ፕሎደር ይባላል ቫኪዩም ፕሎደርም ከሚክሰር እና ከሚለር የወጣውን ኬሚካሎች በፓስታ መልክ ማለት ባለ 40 60 እና 80 ቲክነስ እያደረገ ማውጣት የዛኛው ዓላማ ደግሞ ምንድነው የተዳመጠውን ባዕድ ነገር ገብቶ ከሆነ ቲክነስ ወይም የጓጎለ ፓርት ካሉ ያ ማስቀረትና በደንብ ልስልስ ያለውን ክፍል ለመጨረሻው ኤክስፕሎደራችን መስጠት ነው ኤክስፕሎደሩ እየገፋ በስክሩ አማካኝነት ወደ ሞልድ አውጥቶ በምንፈልገው ቅርጽና መጠን ለከተራችን ማቀበል ነው ሚኒመም በትንሹ 4 ክፍሉ ይሄ ነው ሌላው ኮንቬየር ቤልት አውቶማቲክ ከተር ስታምፕ በብራንድ እየተባለ እንደ ኤሌክትሪክ አቅሙና እንደ ሰው ፍላጎት ከፍ እያለ መሄድ የሚችል በጣም ጥሩ ስለዚህ ለደረቅ ሳሙና ቤዚክ የሚባሉት የማሽን አይነቶች የትኞቹ ናቸው ማለት እንችላለን ግዴታ የሚያስፈልጉት እዚህ ጋር ያሉ በተለይ ግዴታ ናቸው ሚክሰር ሚለር ቫኪዩም ፕሎደር ኤክስፕሎደር ግን ይሄ የሌለው ሰው ለምሳሌ ኤሌክትሪኩ በቤት ቆጣሪ የሚሰራ ሰው 7.2 ኪሎዋት ያለው ሰው ይሄ ላይ ተጠቀም ይችላል ከሚክሰር የወጣውን ቫኪዩም ፕሎደር አስገብቶት መዳመጥ ነው ይቀር ግን ምን ይሆናል የሳሙናው ፓራሜት ፋይናሊ በዚህ የተሰራው ሻይን ያረጋገ አንጸባራቂ ነው ሳሙና ያወጣል ያኛው ደግሞ በመጠኑ ሻይን ያልሆነ ወይ የማያንጸባርቅ ለስለስ ያልሆነ ውጤቱ ነው ልዩነቱ ወይ ውስጡ ላይ ክፍት የሆነ ሳሙና ያወጣብናል ይሄ ከሌለ እንጂ ሳሙና ሆኖ ይወጣል ቶታሊ ግን የሳሙና ጥራቱ ይሄ የገባበትና ያልገባበት አንድ አይሆንም ይለያያል የሚመከረው በተቻለ አቅም 7 ማሽን ክፍሎች ቢኖሩ ነው ኤሌክትሪኩ ካለን ስሪፌስ ካለን ሁሉም ቢሆን ኮንቬየር ቤልት ቢኖረው ማህተም ቢኖረው ቅርጽ ቢኖረው የተሻለ ይሆናል ስቲል ሳከር የሚባል ክፍል አለ ሳከር ማለት ሳክ ያደረገ በአል ነገሮችን የሚለይልን ክፍል ነው ያ ቢኖር ሁሉ የተሻለ ይሆናል ስራን ከማቃለል አኳያ እና የተሻለ ውጤት ሪዛልቱ የተሻለ ሳሙና ለማግኘት ተወዳዳሪ ለመሆን ከፋብሪካዎች ጋር ኮሚቴ ለማድረግ በጣም ጥሩ እነዚህን አሁን ማሽኖች ሰዎች ሲገዙ ያው ከአነስተኛ እስከ ከፍተኛ ድረስ እንደሚሰሩን በተወሰነ መልኩ እየገለጽክልኝ ነበርና በቀን ከአነስተኛ ምን ያህል ማምረት የሚችል ጀምሮ ነው የምታመርቱት እንዲሁም ደግሞ ከፍተኛ እስከ ስንት ድረስ ነው ማሽኖችን የምታመርቱት እናንተ አሁን ሁሌም መነሻችን ሚክሰራችን ነው ሚክሰሩ ሚኒመሙ 25 ኪሎ ግራም ሚክስ የሚያደርገው 25 ኪሎ ግራም ማለት 125 ፍሬ ሳሙና ነው የአንድ ሳሙና ክብደቱ 200 ግራም የሆነች ሳሙና ብናመርት 25 ኪሎ ሲካፈል ለ0.2 ስናደርገው 125 ፍሬ ሳሙናዎች ነው የሚወጡት 125 ፍሬ ሚክሰር ላይ 20 ደቂቃ ቢቆይ ሚለር ላይ 20 ደቂቃ ቢኖር እዛ ጋር 20 ደቂቃ ቢቆይ በአንድ ሰዓት ውስጥ ማለት ነው ስለዚህ አንድ ሰዓት ሲባዛ በ125 ሆኖ ወደ 1000 ማለት ነው ዝቅተኛው 25 ኬጂ 50 ኬጂ ከሆነ ደግሞ እጥፍ 2000 ፍሬ ማለት ነው ለምሳሌ 300 ኪሎ ግራም ሚክሰር ቢገዛ ሰውየው ትልቅ ኤሌክትሪክ መጠን ካለው 300 ብናከፍል ወደ 6000 ፍሬ ማለት ነው ስለዚህ የምንወስነዋል የኤሌክትሪክ መጠናችን ዝቅተኛው 1000 ነው 125 ኪሎ ግራም ካልኩሌሽን በ8 ሰዓት ማለት ነው 125 ኪሎ ፍሬ ሲባዛ በ8 ያደረግን እንሄዳለን ስለዚህ ከ1000 እስከ 8 10000 ድረስ ማምረት ይችላል ለኤሌክትሪክ መጠን እንደ ሚክሰራችን እንደነዚህ ካፓሲቲ ይመጣል
በጣም ጥሩ። እንግዲህ 3-4 ማሽን ወይንም ደግሞ እስከ 7 ማሽን ድረስ ሊሄድ ይችላል እያልከኝ ነበርና ምናልባት የሚፈልገው የሰው ኃይል ምን ያህል ሊሆን ይችላል? ብዙ ጊዜ የማሽን ክፍሉ ባነሰ ቁጥር የሰው ኃይል ይፈልጋል። አሁን ይሄ ባይኖር ከሚክሰር ወደ ፕሎደር የሚወስድ ሰው አንድ ሌቨር ያስፈልግናል ማለት ነው። ግን 7ቱም ክፍል ያለው ማሽን ከሆነ ሙሉ አውቶማቲክ፣ ስለዚህ መጨረሻ ላይ ፋይናል ሪዛልት የሚወስድ ሰው ብቻ ነው የሚያስፈልገን እንጂ እና ኬሚካሎች የሚጨምር 2 ሰው ማለት ነው። አሁን ለምሳሌ አውቶማቲክ ሲሆን በኮንቬየር ቤልት ስለሚጓጓዝ የሰው ኃይል ይቀንሳል። እያንዳንዱ የማሽን ክፍል የሰው ኃይል ይቀንሳል፣ የሳሙና ፓራሜትር ይጨምራል። ስለዚህ እንደውም ይሄን ማሽን ብንወስድ ሚክሰር ላይ 1 ሰው አለ፣ ሚደር ላይ ፕሎደር ላይ እና ወደ 4 ሰው ይፈልጋል ይሄ ማለት ነው። ግን ፉል አውቶማቲክ ከሆነ ከመጀመሪያ እስከ መጨረሻ የሚያጓጉዘው ማሽኑ ስለሆነ 1-2 ሰው በቂ ነው በአውቶማቲኩ ሲሆን ማለት ነው። በጣም ጥሩ። እስቲ ስለ ግብአቱ ደግሞ እናንሳና ምናልባት ከጊዜ ወደ ጊዜ ግብአቶቹ የማይኖሩበት አጋጣሚ ይኖራል ይባላል። ከዚህ በፊትም ያው በደረቅ ሳሙናዎች ላይ ጥናት እያደረግን ለተመልካች ስለምናደርስና ምናልባት እሱን የሚፈቱበትን መንገድ እንዲሁም ደግሞ ግብአቶቹን ደግሞ በቀላሉ የሚያገኙበትን መንገድ ከእናንተ በምን አይነት ሁኔታ ነው ማግኘት የሚችሉት ሰዎች? ደረቅ ሳሙና በ2 መንገድ ነው የምንሰራው፣ በማኑዋልና በማሽነሪ። አሁን ያው ማሽን ላይ ስለሆነን ስለ ማሽነሪ ግብአት ስንመለከት ከ53% በላይ ያለው ግብአት ሶፕ ቤዝ ነው። እሱ ደግሞ ብዙ ጊዜ ከውጭ የሚመጣ ግብአት ነው እና ብዙ ጊዜ ያጋጥማል። እጥረት ሳይሆን ሚኒመም ኦርደር አላቸው። ከኢምፖርቱ ነው የመጣው። ለምሳሌ 100 ኩንታል ሲባል ወደ 3 ሚሊዮን ብር ማለት ነው። ሰውየው ማሽን የገዛው በ500 ሺህ ብር ነው፣ ግብአቱ ግን 3 ሚሊዮን ይባላል። እጥረት አይደለም ያለው። ግን ሰው አስቦ ሲመጣ ገና መጀመሪያ ማሽኑ 1 ሚሊዮን ከፈጀብኝ ኬሚካሉ ቀንሶ ነው የሚያስበው። ያ ችግር አለ። ደግሞ ያን ካልገዛ በልኪ ካልገዛ መወዳደር አይችልም። በሽቻል የሚገዛ ከሆነ የዋጋ ንረት ስለሚኖረው ማለት ነው። ጥሩ። ስለዚህ አሁን ላይ የግብአት እጥረቶች ወይንም ደግሞ ሰዎች ወደዚህ ቢዝነስ ሲገቡ ግብአቱን በቀላሉ ማግኘት ይችላሉ ማለት እንችላለን? ይችላሉ። ምክንያቱም አብዛኛው አገር ውስጥ ብዙ ስለሚመረት ይገባል ወደ ሀገር ውስጥ ኦፕሽናልም አለው። ሀገር ውስጥ የሚመረትም አለ። ትልቁ ጋፕ እንዳልኩሽ በትንሹ እንደ ሌሎቹ እንደ አጃክስ ኬሚካል፣ ነፈሳዊ ሳሙና፣ እንደ በረኪና ኬሚካል በርችቻሮ በ1 ኪሎ በ2 ኪሎ የሚገዛ አይደለም። ቢገዛም እንኳን በኬጂ የሚያዘው የብር መጠን ከፍ ስለሚል ሰዎች በበልኪ ገዝተው የመጡትና የሚቻችሉት እኩል መወዳደር አይችሉም። በ1 ኪሎ ቢያንስ 50 ብር ቢያዝበት አንድ ሳሙና ላይ ኦልሞስት ወደ 10 ብር እንደማለት ነው ልዩነቱ። በብዛት ማስገባት የሚችል ሰው ፕሮፊቴብል ነው ማለት ነው። በጣም ጥሩ። እስቲ እንዳጠቃላይ ስለ አዋጭነቱ እናንሳ። የደረቅ ሳሙና ማለትም ደግሞ የልብስ ሳሙና ማምረት ቢዝነስ አዋጭ ነው ማለት እንችላለን? 2 ነገር ላይ በደንብ ካሰብን፣ የመጀመሪያው የማሽን ክፍሎቹ የተሟሉና የማይረብሹ ማሽኖች ከሆኑ። ብዙ ጊዜ ማሽን ሞተር ነው። ሞተር በየትኛውም ሰዓት ጸባዩ ይቀያየራል በደንብ ካልተያዘ ትሪት ካልተደረገ ምናምንና ቅድም እንዳልኩት ዘይቱን ግሪሱን ካልቀየርንለት ማሽን ይበላሻል። እነዛን ከጠበቀን ሌላው ኤሌክትሪክ በትክክል እሱን የሚመጥን ኤሌክትሪክ ካለን መሀል ላይ የማይቆም ማንመለስ ከሆነ ደረቅ ሳሙና በባህሪው ፕሎደር ላይ ኑሮ መብራት ከጠፋ ሲሄድ ሂተር አለው። ሂተሩ ከቀዘቀዘ ወይም በደንብ ከሞቀ በትክክል አይወጣም እና እነሱ ድፕ የሆነ እውቀት ኖሮት ሰው ከገባ 2 ኬሚካሉን በብዛት የሚገዛ ከሆነ በትክክልም አዋጭ ነው። ነገር ግን 2ቱ ላይ ክፍተት ካለ ለምሳሌ ማሽን በደንብ ካልተናመረ ሰው ዛሬ ማሽን ገዝቶ ነገ ማምረት ይፈልጋል። ይህ ቻሌንጅ ነው። እስኪል ላመደው ሙቀቱ ማመጣጠን ይፈልጋል። ማቀዝቀዣዎች አሉ። እሱን በደንብ እውቀቱ ካለውና ኬሚካል ብዛት ከገዛ ጥሩ ነው። በጣም ጥሩ። እስቲ ስለ ዋጋው እናንሳና ከአነስተኛ ከስንት ብር ጀምሮ ሰዎች አግኝተው ወደ ቢዝነሱ መግባት ይችላሉ? ስልጠናውንም ጨምሮ ደግሞ የሚያገኙትንም ጥቅም በዛው አያይዘህልኝ ብናነሳ ጥሩ። ደረቅ ሳሙና ላይ ዋጋ ስናነሳ ከማሽን ክፍሎች ነው የምንነሳው። ለምሳሌ ይሄኛውን ብናይ 50 ኪሎ ግራም በአንድ ሚክስ የሚያደርግ በሲንግል ፌዝ የሚሰራ ከ7.5 ኪሎዋት ጀምሮ ብንሰራው ሚክሰሩን እኛ ጋር 150-200 ሺህ ይሰራል አንዱ ክፍል ብቻ። ሰው የሚፈልገው የማሽን ክፍል 6ቱን 7ቱን ነው 4 ነው 3 ነው የሚለውትን እናስባለን። ይህም ብቻ ብንመለከት አሁን ኦልሞስት ወደ 950 ሺህ ብር ነው ሙሉ የምንሰራው። 4 ሞተር አለው ሚክሰር፣ ሚለር፣ ፕሎደር እና ቫኪዩም ፕሎደር ሞልድ አለ። እዚህ ጋር ዲስፕሌይ አለ እስከዚህ ጭምር ኦልሞስት ወደ 30 አካባቢ ቦታ ላይ የተቀመጠው። ይሄ 950 ነው የሚሸጠው። ግን ከዚህ በታች ሰው ለምሳሌ ሚለር ቢያስወግድ 200 ሺህ ይቀንሳል። ወደ 750 ወረደ ማለት ነው። እያንዳንዱም ካፓሲቲ ሚኒማይዝ ካደረግነው እየቀነሰለት ይሄዳል ማለት ነው። ከዛም በላይ ከፍ ካለ እስከ 3.4 ሚሊዮን ብር ኮስት ሊያደርግ ይችላል። እንግዲህ ስለዚህኛው የደረቅ ሳሙና ማምረቻ ማሽን ይህን ያህል ማብራሪያ ከሰጠኸኝ፣ ከካሜራ ጀርባ ደግሞ ያለምንም የኤሌክትሪክ ኃይል በቀላሉ ሰዎች ቢዝነስ ውስጥ ሊገቡበት የሚችሉ ሌላ የደረቅ ሳሙና ማምረቻ ማሽን እንዳለ እየነገርከኝ ነበርና ስለሱ ደግሞ ወደ ማሽኑ ጠጋ ብለን የተወሰነ ማብራሪያዎችን ብትሰጠኝ ደስ ይለኛል። መልካም። እሺ፣
እንግዲህ አጠገባችን ላይ ለየት ያለ ከኔም ከዚህ በፊት ተመልክቼ የማላውቀው አይነት የማሽን አይነት አለ። ስለ ማሽኑ፣ ስለ ተግባሩ፣ ስላሉት ነገሮች ደግሞ ጠቅላላ ያሉ መረጃዎችን እስቲ ከአንተ አንደበት እንስማው። ጥሩ። እነዚህ የምናያቸው የደረቅ ሳሙና በሞልድ ማለት ነው፣ ያለ ኤሌክትሪክ በትንሽ የሰው ኃይል የሚሰሩ ብዙ ካፒታል ኮስት የማያራጉ ማንም ሰው ድምፁ ሳይረብሽ ጎረቤትንም ሳይረብሽ ቤት ቁጭ ብሎ የሚሰራቸው ሞልዶች ናቸው። ኤሌክትሪክ የላቸውም። ይሄኛውን ስናየው ጀስት እዚህ ጋር ተመሳሳይ ያለ ይሄ ባትራችን ነው። ባትራ ማለት ኬሚካል ፓርቱን ከርተን የምናስቀምጥበት አንድ ክፍል ነው። በዚህ ከሰራን በኋላ ሳሙናችን ከ8 ሰዓት ኬሚካል ሪያክሽን ካደረገ ከ8 ሰዓት በኋላ በእነዚህ በምንፈልገው መጠን የሳሙናውን ሌንግዝ ዊድዝ እና ዲፑን የምንቆራረጥበት የራሳቸው ከተራ አጀስትመንት አላቸው። ሰዎች ከዚህ ከፍ ያለ ሳሙና ማምረት ከፈለገ 250 ግራም 180 200 እያለ እንደዚህ እያጠበበና እያሰፋ መስራት የሚችልበት ነው፣ በእነዚህ ከተሮች ማለት ነው። ቶታሊ ስለ ቢዝነሱ ቆንጆ ነው ማለት በመቶ ሺዎች አውጥቶ መስራት የማይችል ሰው በትንሽ ሳንቲም ሊሰራበት የሚችል አይነት ሞልድ ነው ይሄኛው። በጣም ጥሩ። እንግዲህ ለየት ያለ ማሽን ነውና ዲቴል ኢንፎርሜሽን እኔም በደንብ መፈልግ ይመስለኛል። ከተመልካቾችም እንደዚህ አይነት ጥያቄዎች የሚመጡ ይመስለኛል። እና እንዴት ነው አጠቃቀሙ? ሰዎች እንዴት ነው የሚጠቀሙት? እንዲሁም ደግሞ የምንጠቀማቸው ማቴሪያል ወይም ደግሞ ግባቱ ራሱ ከሌላው የደረቅ ሳሙና ማምረቻ ማሽን ላይ ከምንጠቀመው ጋር ተመሳሳይ ነው ወይስ አይደለም የሚለውን ደግሞ እናንሳ። መልካም። ማሽን ላይ ከምንጠቀመው ኬሚካል የተለየ ነው። በትንሹ 50% ግብአታችን ይሄ የምግብ ዘይት ወይንም ሞራ ካልሆነም ደግሞ መናሃል የፈጠረው አዲስ ኤምንሉስ የሚባል ኬሚካል አለ። ሶስቱን ነው መሆን የሚችለው እና ከማሽኑ በተሻለ ዋጋው ዝቅ ያለ ነው። ማሽን ላይ ብንሰራ ሶፕ ቤዝ የሚባለው ኬሚካል በኬጂ ከ350 ብር ስለሚሸጥ ኮስቲ ነው። ይሄኛው ግን ማኑዋሊ አንድ ፍሬ ሳሙና ለመጨረስ 3 አይነት ዋጋ ነው የሚኖረን። በምግብ ዘይት ስንሰራው ዛሬ ከረንት ላይ የምግብ ዘይት 1 ሊትር ወይም 1 ኬጂ ከ300 እስከ 350 ብር ይሸጣል አይደል? ስለዚህ የሳሙናችን 50% ዘይት ነው። ያ ማለት ይህ ሳሙና 1 ኪሎ ግራም 10 ሳሙና የሚያወጣ ከሆነ 35 ብር ኮስት አለበት ማለት ነው በዘይት ብቻ። በሞራ ከሆነ 18 ብር አካባቢ ቶታሊ ከነ ኬሚካሎቹ ወደ 32 ብር ይፈጃል። በእኛ ኬሚካል እዚህ ጋር አለ ኤምሉስ የሚባል ኬሚካል። በሱ ኬሚካል የምንሰራ ከሆነ ግን አንድ ፍሬ ሳሙና 200 ግራም ሳሙና ስንሰራ በዚህ ኬሚካል ዋጋው ከ18 ብር እስከ 22 ብር ቶታሊ የሚጨርስ ነው። ይህ ማለት እችን ሳሙና ለማምረት በዚህ ማሽን በእኛ ኬሚካል ተጠቅሞ ሲያመርቱ 18 ብር እስከ 22 ብር ነው ኮስት የሚያደርጋቸው። ስለዚህ ሰፈር ውስጥ ወይም ቦታቸው ላይ 40 ብር ቢሸጥ ጥሩ ትርፍ አለው ማለት ነው። ነገር ግን ይሄ ከሌለ በዘይት የምንጠቀም ከሆነ የዘይት ዋጋ ከፍ ስለሚል 50% ስለምንጠቀመው ወስዶ 30 ምናምን ብር ነው። አንዱ 5 ጨርሰው ሌላም ኬሚካሎች ስላሉ 50% ነው ዘይት፣ ሌላ 50% እነዚህ ኬሚካሎች አሉ አረፋ ንጽህና የሚሰጡን። እነሱ ሲደማመሩ አሲድና ቤዝ የሚባሉ የሚገቡ ኬሚካሎች አሉ። እነሱ ሲደማመሩ ወደ 42 ብር ይሆናል። አጠቃላይ 42 32 እና 22 ብር ብለን መክፈል እንችላለን ዋጋቸው። 22 ብር የፈጀው ስንት ይሸጠዋል? 32 ብር ኮስት ያደረገበት ምን ያክል ገበያ ላይ አውጥቶ ይሸጠዋል? እንዲሁም 42 ብር የፈጀው ምን ያክል ይሸጣል የሚለውን ባለቤቱ ይወስናል ማለት ነው። በጣም ጥሩ። ምናልባት ይህንን ሰዎች ሲጠቀሙ በሞልድ ሲሆን ስልጠና ያስፈልገዋል ወይ? ሰዎች እንዴት ነው መገልገል የሚችሉት? እሱን ብናነሳ 3 ቀን ስልጠና አላቸው። ይሄኛው ምክንያቱም ዘይት ወይም ሞራ ስንጠቀም ሚኒመም 3 ቀን ስልጠና ግዴታ ነው ያለ፣ መሸራረፍ ማንችልበት። ምክንያቱም ማኑዋሉ ኦፕሬት ማድረጉ ቀላል ነው፣ የ1 ቀን ስልጠና። ነገር ግን ኬሚካሉ ስለማይደቅ እንደ ማሽነሪው የራሱ ሂተር ስለማይኖረን ማቀዝቀዣ ስለማይኖረን 3 ቀን ስልጠና አላቸው። አሰራሩ ይማራሉ በሚገባ ተግባር 3 ቀን ልምምድ፣ እንዲሁም ሌሎችም በራሳችን አፕሊኬሽን ቲዎሪ ክፍሉን ይማራሉ ማለት ነው። በጣም ጥሩ። እዚህ ጋር እንግዲህ የተለያየ አይነት የሞልድ እንዲሁም ደግሞ የማህተም መስሪያ ወይንም ደግሞ የሰዎችን ሎጎ የምናትምበት እየታየኝ ነው እና ያለው። እስቲ ስለነሱም ደግሞ የተወሰነ ማብራሪያ ስጠኝ። አንድ ላይ ነው የሚሸጡት ወይንስ ደግሞ ለየብቻ ነው ሰዎች ማዘዝ የሚችሉት የሚለውን በተወሰነ መልኩ እስቲ እናንሳ። ጥሩ። ይሄኛው ሞልድ ስንሰራ 2 አይነት መንገድ ነው የምንጠቀመው። የመጀመሪያው ሰው ሞልዱንና ስልጠናው ብቻ ፈልጎ ከመጣ 3 ቀን ስልጠና ተግባር ለመምረጥ ሲደመር ሞልዱ በ50 ሺህ ብር ነው የምናቀርብላቸው። which means ማህተም አይኖረውም፣ ይሄ ኬሚካል አይኖረውም። ሰው ቅድም እንዳልኩ 2 ኦፕሽን አላቸው ከኛ ኬሚካሎች በዘይትና በሞራ መስራት ስለሚችል። ለምሳሌ ሞራ አክሰስ ያለው ሰው፣ ዘይት ፋብሪካ ያለው ሰው
የኛን ኬሚካል ሊገዛ አይገደድም። ለነዛ ኦፕሽን ላላቸው ሰዎች ይሄኛው ተዘጋጅቷል። በ50 ሺህ ብር ስልጠናውና ሞልዱ አጠቃቀሙ ከነባትራው ከነከተሩ ይሰጣቸዋል። ነገር ግን ዘይት ይወደድብኛል ሞራም ውድ ነው አልችልም ካለ ፓኬጅ ነው። ፓኬጅ 100 ሺህ ብር ነው። 100 ሺህ ብር ላይ ግን ይሄ ሞልድ ከነከተሩ ከነባትራው ሲደመር እነዚህ የምታያቸው ማህተሞች እዚህ ጋር ቦስ የሚላለ አሰላለ ሀሴት ሱፐር እና የሚባሉ አሉ እንደ ሰውየው ፍላጎት። እዚህ ሳሙና ላይ ብናያቸውም ስማቸውን ይሄ አሰላ የሚባል አንድ ክላይንታችን ነው አሰላ ብሎ ነው ያሰራው። እነዚህ ማህተሞች አብረው ይሰጣሉ። አንድ የፈለገውን ስም ይታተምለታል። ስለዚህ አብሮ ሲሰጥ ፓኬጅ ነው። ፓኬጁን ያካታል ማህተም ሞልዱን በአጠቃላይ እንዲሁም ይሄ ኬሚካል 45 ኪሎ ዘይትን የሚተካ ወይንም በአንድ ጊዜ ከ450 እንደዚህ አይነት ሳሙና ከ450 እስከ 500 ፍሬ ሊያወጣ የሚችል ኬሚካል በነፃ ይሰጣቸዋል። ይሄ ግን ፓኬጅ ላይ የሚጠቀሙ ከወሰዱ በኋላ በቋሚነት ይሄን ኬሚካል በ125 ብር ከኛ ይገዛሉ። መጀመሪያ 45 ኪሎ ነፃ ነው የሚሰጣቸው ፓኬጅ ላይ ተጠቃሚ ስለሆኑ ብቻ። ሞልድ የገዛ ሰው ግን ፓኬጅ ካልተመዘገበ ሊያገኙ አይችልም። በጣም ጥሩ። ስለዚህ በቋሚነትም ሰዎች ሲያልቅባቸው ከእናንተ በ125 ብር ኪሎን እያገኙ ይሄዳሉ ማለት ነው። ዛሬ ላይ ባለው መሸጫ ዋጋ አሁን እንግዲህ ኬሚካል 5 ያደርጋል። አብዛኛው ግን የኛ ግዙ ስለሚመረት ከ3 ወር ወይም ከ6 ወር ቀድሞ ዋጋ አንጨምርም። እስከዛ ባለው ሲናሪዮ ግን 1 ኪሎ 125 ብር ሂሳብ በበልኪ አንሸጥም። በዚህ በሸጥለት ባትራ መጠን ነው ሰው 110 ኪሎ ስላዝ አንሸጥም። እኛ ጋር ፓኬጅ ተጠቃሚ ቢሆን ሊሸጠው ስለሚችል ስለምናስብ ይሄን የወሰደው በአንድ ጊዜ 105 ፍሬ ነው ባትራው የሚያወጣው። በቀን 3 ጊዜ እንኳን ቢሰራ 315 ሳሙናዎችን በቀን ያመርታል ብለን እናስባለን። ሰውየው ለአንድ ወር ቢገዛ 315 ሲባዛ በ30 ቀን አድርገን ነው ኬሚካል የምንሰጠው እንጂ 125 ዋጋው ቺፕ ስለሆነ በየትኛውም ቦታ አንሸጠውም። ስቲል መርካቶ ሱቅ ላይ የለንም፣ ሰፈራ የለም፣ እዚሁ ብቻ ነው የምንሸጠው። ማሽን ሞልዱ አግሪመንት ስላለው በዛ በዳታ መሰረት ነው ሽያጭ የሚቀርብልን። በጣም ጥሩ። ስለዚህ ከእናንተ ውጭ ሰዎች የትም ሊያገኙት አይችሉም። ይሄን ኬሚካል ሞልዱ ይገኛል፣ የትም ቦታ አለ። ይሄ ግን የለም። በጣም ጥሩ። ምናልባት ሰዎች ይሄንን ኬሚካል በመጠቀማቸው ምን ያተርፋሉ? ሁለት ነገር ያተርፋሉ። የመጀመሪያ ኮስታቸው በጣም ተመጣጣኝ ይሆናል። ንጽጽር ብናይ በእኛ ሲሰሩችን ሳሙና 18 ብር 20 ብር ነው የሚጨርስባቸው። ለምን የሳሙናችን 50% ይሄ ነው። 50% ማለት 1 ኪሎ ብንጠቀም 1 ኪሎ 125 ብር ገዝተን 5 ሳሙናዎች ብናወጣ ብቻ 125 ሲከፈል ለ5 እንደማድረግ ነውና ዋጋው በጣም ያነሰ ነው የሚሆነው። ወደ 20 ብር 22 ብር ነው የሚሆነው። ይሄ ከሌለ ግን ዘይት ነው አማራጩ። የምግብ ዘይት ደግሞ እንደምናውቀው ነው አሁን ዋጋው ከፍ ይላል። ስለዚህ የመጀመሪያ የሚያገኙት ዋጋቸው በጣም ቺፕ የሆነ ዋጋ ያመርታሉ። ስለዚህ የትኛውም ቦታ ገብተው መሸጥ ይችላሉ። ሁለተኛው በዘይት ስንሰራው አንድ ሳሙና ለመድረቅ ወደ ገበያ ለመውጣት ረጅም ጊዜ ይፈልጋል። ይሄ ግን ኦልሞስት የደረቀ ነው። መጀመሪያ ጄል ነው አይደል? የምግብ ዘይት ስናይ ሊኩዊድ ነው። እሱ ወደ ለመድረቅ የሚፈልገው 8 ቀን ከፈለገ ይሄ ግን በግማሽ ቀንሶ 4 ቀን አካባቢ። አሁን ይሄ ትላንት ተማሪዎች የተለማመዱበት ነው። ስለዚህ በአንድ ቀን እዚህን ያክል ደርቋል ማለት ነው። ሁለት ነገር ያተርፋሉ። የማምረቻ ጊዜያቸው ሚኒማይዝ ያደርጋል። ደርቆ ለገበያ መሸጫ ጊዜያቸው ያንሳል፣ ዋጋቸው ይቀንሳል ማለት ነው። በጣም ጥሩ። እንግዲህ ስለ ኬሚካሉ ይህን ያህል ካነሳን እንግዲህ ከኬሚካል ሲለያይ ምናልባት የሳሙናው ኳሊቲ ላይ የሚያመጣው ለውጥ ይኖራሉ የሚለው ጥያቄም ደግሞ ሌላኛው የሚነሳ ይመስለኛል። እና ስለ ኳሊቲው እናንሳ። በዚህ የሚመረተው የሳሙና አይነት ምን ያህል ጥራት አለው ተብሎ ይታሰባል? ያው ጥራቱ ደግሞ የሚወሰነው በሚያወጣው የፎም ብዛት ስለሆነ እስቲ ከሱ አንጻር አድርገህ ብታነሳለህ። አሁን እዚህ ጋር 2 ኬሚካሎች አሉ ፊት ለፊታችን። ይሄ አሲድ እና ቤዝ አሉን። ዘይቱ በቃ ይሄኛ ኬሚካል ዘይትን ብቻ ነው የሚተካው። ዘይት አረፋ አይሰጥም፣ ንጽህናም የለውም። ስለዚህ ሳሙናችን ደርቆ ፋቱን አስወግዶ ኮስቲክ ሶዳው እንዲደርቅና በዚህ መልክ እንዲወጣልን ማድረግ ብቻ ነው የሱ ስራ። ንጽህናና አረፋ የሚሰጡ ሌሎች ፎም ኤጀንትና አክቲቭ ማተር ኬሚካሎች አሉ። ንጽህና ሶርስ የሚያደርገው አረፋ የሚወጡ ኬሚካሎች እነሱ መጀመሪያ እንዳልኩሽ የሳሙናው 50% ነው ዘይቱ፣ ቀሪው 50% አረፋና ንጽህና የሚሰጡ ኬሚካል የሚጨመሩ ናቸው። ስለዚህ ሰውዬው በፈለገው መጠን አረፋውን ከፍ ማድረግ በፈለገው መጠን ንጽህናውን ከፍ ማድረግ ይችላል። ስለዚህ በዘይትም ተሰራ በሞራም ሰራም በእኛም ኬሚካል ሰራ ነው አረፋ ንጽህና ጋር አይገናኘው። ሌሎች ናቸው አረፋና ንጽህና የሚሰጡ እነሱን መጠቀም ይቻላል። በጣም ጥሩ። እዚህ ጋር አጠገባችን ላይ አሲድና ቤዝ ነው ያለው። እስቲ ስለነሱ ደግሞ ኬሚካሎች የተወሰነ ነገር እናንሳ። የነሱንም ደግሞ እንትራቸውን ቴክስት የምናደርግበት ነገር እንዳለ ከካሜራ ጀርባ እያወራን ነበርና ስለሱም እስቲ በተወሰነ መልኩ አስረዳኝ። ጥሩ። እነዚህኞቹ አሲድና ቤዝ ማለት አንድ ሳሙና በውስጡ ሊይዛቸው የሚገቡ ናቸው። አሲድ
ፕላስ ቤዝ ጨው ሲደመር ውሃ ኒውትራል ነው የሚሆነውና እነዚህኞቹ ከዘይቱ ጋር ተጨምረን ለምሳሌ ይሄ ላብሳ ወይም ሰልፎኒክ አሲድ እንለዋለን። ይሄ ላብሳ ንጽህናና አረፋን ነው የሚሰጠን። ስለዚህ ከታች ያለው ኬሚካል ጋር ስንደምርበት ላብሳ ካለው የላብሳ የአረፋ ኢሹ ከተነሳ ላብሳውን መጨመር፣ የንጽህና ጉድለት ኮሜንት ካለ ላብሳውን መጨመር እንደሚቻሉ ነው። ሌላው ደግሞ ሶዲየም ስልኬት አለች። ሳሙናችን ለስላሳ ሆኖ እንዲወጣ እንዲጠነክር ደንሲቲው ከፍ እንዲል ክብደቱ ደረቅ ሳሙና የሚሸጠው በሚዛን ስለሆነ ክብደቱ ከፍ እንዲል የሚያደርግ ኬሚካሎች አሉ። ስለዚህ አረፋ ጥያቄ ከተነሳ ከላይ መጨመር የምንችላቸው ናቸው። ሌላው ቴስት የምናደርግበት ኬሚካሉን ብቻ ሳይሆን የሳሙናው መጨረሻ ውጤቱ ጤናማ መሆኑን የምንለይበት ነው። እሱም ሊትመስ ፔፐር ወይም ፓወር ኦፍ ሃይድሮጅን ይባላሉ። እነዚህ ናቸው። እነዚህ ሁለት አይነት አለ። ፓወር ኦፍ ሃይድሮጅን ዲጂታል አለ። ይሄ ማኑዋል ነው። አንድ ጊዜ ነው የምንጠቀማት ዩዝ ኤንድ ስሮ ነው። ይሄ ሊትመስ ፔፐር ቢጫ ከለር ናቸው። የምንፈልገውን ኬሚካል መለየት የፈለግነውን ወረቀቱን በጥሰን ወደ ኬሚካሉ መንከር ነው። ይሄ ከለር ወረቀቷ ከረጠበች በኋላ የሚሰጠው ኦልሞስት ወደ ቀይ ነው የሚሄደው። ይሄን ከለር የምናመሳስለው እዚህ ጋር ንጽጽር አለው። እዚህ ጋር የምታያቸው ቁጥሮች አሉ አይደል? ወደ ምን እየተቀየረ ነው? ወደ 1 ወደ 2 ነው እየተቀየረ ወደ 3 ነው። ይሄ ከ1 እስከ 7 ከሆኑ አሲድ ነው ማለት ነው። ፒኤች መጠኑ የምንለካበት ነው። ሌላኛው ደግሞ ቤዙን ስናይ በተቃራኒው የብሉ ነው። ኦልሞስት ወደ 12 አካባቢ ነው። ይሄ ኬሚካሎች የሚጠቅመን የምንጠቀመው ኬሚካል አሲድ ነው ቤዝ ነው ይጎዳል አይጎዳም የሚጠቅሙ እንደሚሉ ለመለየት በዚህ በሊትመስ ፔፐር ቼክ እናደርጋለን። ሌላው ግን ትልቁ ነገር ሳሙናችን ወደ ባትራ ከመጨመራችን በፊት ያቀላቀልነው ቅልቅል ወይም ሬሾ ጤናማ ነው አይደለም የሚለውን ለማወቅ የምንለይበት መሳሪያ ስልቱ ነው። በጣም ጥሩ። ሰዎች አሁን ወደ ባትራው የተለያዩ ኬሚካሎችን ሲያደባልቁ በምንድነው ሚክስ የሚያደርጉት? ሁለት አይነት መንገድ እንጠቀማለን። ማኑዋል ምንም ኤሌክትሪክ የሌለው በእጅ ሚክስ የሚያደርግ እንጨት ሊሆን ይችላል፣ ፕላስቲክ ሊሆን ይችላል፣ አልሙኒየም ሊሆን ይችላል። በሱ ይቻላል። ነገር ግን ይሄ የኛ ኬሚካል ትንሽ አይዋሃድም እና ኃይል ይፈልጋል። ስለዚህ ትንሽ ሚክሰር መጠቀም ይመከራል። ትንሿ ሚክሰር አለች ባለ 1 ባለ 2 እሱም በሚክሰር በደንብ መቀላቀል አለበት። ፕላስ ደግሞ ዘይት ከውሃ ጋር ስለምናቀላቅል በደንብ ሚክስ መደረግ አለበት። ሚክሰር ነው የምንጠቀመው። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል ይህንን ስራ? ይህንን በተለይ ደግሞ በሞልድ የሚሰራው ይሄም አንዱ 2 ሰዎች ይሰሩታል። የመጀመሪያው የማሽን መግዛት አቅም ያለው ነገር ግን በዚህ ሞክሬ ጥሩ ከሆነ ወደ ማሽን ሽፍት አደርጋለሁ የሚል በሚሊየን ከማጣት በፊት በ100,000 በ50,000 ሞክሮት ወደዛ ሽፍት ማድረግ የሚፈልግ ሰው መሞከርና መስራት ከዛ ወደዛ ሽፍት ማድረግ ይችላል። ሁለተኛው ደግሞ ማሽን የመግዛት አቅም የሌላቸው ቤት ቁጭ ላይ የሚውሉ ኤሌክትሪክ የሌላቸው በትንሽ ቦታ ያለምንም ድምፅ ያለምንም መረበሽ መስራት የሚችሉበት መንገድ ነው ማለት ነው። በጣም ጥሩ። ምናልባት ለማሽኑ እንግዲህ በማኑዋል የሚሰራ ነው ሌላ የሚጨመር ወይንም ደግሞ ኮምፕሊኬትድ የሆነ ነገር ያለው አይመስለኝም። ግን ምናልባት ለአጠቃላይ ለመሰጡት ማሽኖች ዋስትና ትሰጣላችሁ? ሁሉም 1 ዓመት ዋስትና አላቸው። ሌላው ደግሞ ፓኬጅ ሲመዘገብ ሰውየው እንዳልኩሽ ሞልድ ሲገዛ ወደ ማሽን ሽፍት ማድረግ ከፈለጉ ብለናል 100,000 ለኛ ፓኬጅ ሲከፈል ነገ ጧት ጥሩ ስራ ሆኖለት ወደ ማሽን ሽፍት ቢያደርግ 50,000 ቀብድኛ ጋር ይኖረዋል ማለት ነው። ይሄ መመለስ ይችላል። ምን ማለት ነው? ይሄንን ስልጠናና ማሽን ወሰደ 50,000 ነው የሚከፍለው አይደል? ሌሎቹ ለፓኬጁ 50,000 ይከፍላል። ሰውየው ጥሩ ሆነለትና ወደ ትልቅ ማሽን ቢሄድ እነዚህን ያመጣቸውና መጀመሪያ ከፍለው 50,000 ብር ለዛ ለአዲስ ማሽን ቀብድ እንይዝለታለን። አንድ ሁለተኛ በ1 ዓመት ውስጥ መመለስ መቀየር እኛ ጋር መልሶ እንዲሸጥ ለማድረግ ይችላል። እስከዛ ድረስ ዋራንቲ ያላቸው። በጣም ጥሩ። ክልል ከተሞች ላይ ምን ያህል ተደራሽ ናቸው? አሁን ላይ እየሸጥን ያለው ክልል ላይ ነው አብዛኛው። ምክንያቱም ሎካል ኤሪያ ላይ ጥሩ ነው ዲማንዱ እየሸጥን ነው። ወደፊትም እንደርሳለን እንግዲህ እና ዝግጁ ነን ለማዳረስ። በጣም ጥሩ። ምን ያህል አዋጭ ነው በዚህ በሞልድ የምንሰራውን ስራ ወደ ገበያ ይዘው ብንወጣ ወይንም ደግሞ ይዘው ቢወጡ ምን ያህል አዋጭ ይሆናሉ ሰዎች? በሞልድ ሲሰራ በጣም ትዕግስት ይፈልጋል እና በደንብ ተንከባክበው የሚሰሩት ከሆነና ትዕግስት ወስደው ከሰሩ ትዕግስተኛ ከሆኑ ጥሩ ነው። ዋጋውም 22 ማለት መገበያ ላይ 40 ነው። አክቹዋሊ አሁን 35 ሎካል ሳሙና 35 40 ነውና ጥሩ ትርፍ አለ። የማሽነሪ በአንድ ፍሬ ሳሙና ከ5 ብር እስከ 10 ብር ማክሲመም ሊገኝ የሚችለው ሞልድ ላይ ግን እስከ 10 ብር ይኖረዋል ትርፉ። ግን ምን ይፈልጋል? በጣም በጥንቃቄ በትዕግስት መስራት ያስፈልጋል። ምክንያቱም ማሽን ላይ የራሱ ማሞቂያ ማለስለሻ መዳመጫ ይኖረዋል። ያን ሁሉ ሳይኖር ነው በማኑዋል የምንሰራውና የሳሙናው የአረፋ ችግር የለም፣ የንጽህና ችግር የለም። ግን የሼፕ ወይም የቅርጽ ለውጥ ሊኖር ስለሚችል ያን በጥንቃቄ ከሰሩ ትርፋሞች ናቸው።
በጣም ጥሩ። ምናልባት የገበያ ትስስሩስ ምን ይመስላል? በእናንተ በኩል እገዛ የሚደረግላቸው ነገር ይኖር ይሆን? በሞድ ለሚሰራ ሰው አይኖረውም። ምክንያቱም የሚያመርቱ ካፓሲቲ ትንሽ ነው። ምክንያቱም በቀን 105 አንድ ጊዜ ቢበዛ 300 በቀን 3 ዙር እንኳን 3 ጊዜ ቢሰሩ 315 ሳሙና ነው በአንድ የሚያመርቱት። ወደ ካርቶን ስናቀርበው 5 ካርቶን እንደማለት ነው። 5 ካርቶንም በራሳቸው እንዲሰሩ ይመከራል። የማሽን ከሆነ ግን በልኪ ካላቸው ብዛት ካላቸው ማገዝ እንችላለን። በጣም ጥሩ። እንግዲህ ዛሬ በአጠቃላይ ስለ ደረቅ ሳሙና ማምረቻ ማሽኖች፣ ስለ አጃክስ፣ ስለ ልብስ ማጠቢያዎች አጠቃላይ መረጃዎችን አነሳን። ከዚህ በፊት ደግሞ ስለ ፈሳሽ ሳሙና አንስተን ነበርና በተወሰነ መልኩ ስለ እሱ ጠቀስ አድርገን እንለፍ። አሁን ላይ እያቀረባቸው የምትገኙት የፈሳሽ ሳሙና ማምረቻ ማሽኖች አይነታቸውን እናንሳና እናበቃለን። መልካም። እሺ፣ እንግዲህ ከዚህ በፊት ባለ አንድ የፈሳሽ ሳሙና ማምረቻ ማሽንን ነበር ለተመልካች ያደረስነው። ዛሬ ላይ ደግሞ በአንዴ አራቱን እየተመለከትኩ ነው እና እስቲ ስለ አጠገባችን ላይ ስላለው የፈሳሽ ሳሙና ማምረቻ ማሽን ምን ይመስላል፣ እንዴት ነው የሚሰራው፣ የኃይል ፍጆታ የሚለውን ጠቅላላ ያሉ ማብራሪያዎችን ስጠኝና እዚህ ጋር እናበቃለን። ጥሩ። ከአሁን በፊት የነበሩት ባለ አንድ ድናሞ ወይም ባለ አንድ ሚክሰር፣ ባለ አንድ ሮቶ ነበሩ። እነሱም እንደው ችግሩ ገጥሞን ወደ ሲፍት ያደረግ ነው። አንድ ሰው ፈሳሽ ሳሙና ሲማር 4 ነገሮችን አብሮ ይማራል። ፈሳሽ የልብስ ሳሙና፣ የእጅ ዕቃና በረኪና ይማራል። በአንድ ማሽን በሚመረትበት ጊዜ ንክኪ ይኖራል። ንክኪ ሲኖር ደግሞ ሰው ፓራሚቱ ይበላሻል፣ የሳሙና ጥራቱ ማለት ነው። ለምሳሌ የልብስ ሳሙና ፒንክ አመረትን ብለን የምናስብ በአንዱ ሚክሰር በአንድ በርሜል። ሁለተኛ የዕቃ ስናመርት ፒንክ ነጭ ብናመርት ይበላሽብናል። ቀለሙ፣ ሽታው ምናምን ይለዋወጣል። ፊዚካል ቼንጅ ይኖረዋል በትንሹ። በረኪና በሳሙና ማሽን አናመርተውም ሽታ ስላለው። ያን ለመቅረፍ ኮስቱንም በጣም ቀንሰንበት በአንድ ሞተር ግን 4ቱንም ማምረት እንዲቻል አድርገን በዚህ መልክ ሰርተነዋል። አድቫንቴጁ እንዳልኩሽ መጀመሪያ ሳሙናው ጥራት በጠበቀ መልኩ ይሰራል። ሁለተኛ ባለ አንድ ማሽን ሰርተን የልብስ ካለቀ በኋላ ከቀዳነው እና ከጨረሰን በኋላ አጥበን ከሆነ ጊዜ በኋላ ነበር መልሰን ሌላ የምንሰራው። ያ ማለት የጊዜ ብክነትም ነበር። ማሽን ውስጥ ያለው ኬሚካል ወይም ሳሙና ተቀርቶ 3 ቀን ፈጀ፣ 2 ቀን፣ 1 ቀንም ከዛ በኋላ መልሰን ነበር። አሁን ላይ ግን በአንድ ጊዜ 2000 ሊትር ማምረት የምንችልበት እንደየሰው አቅም። እያንዳንዱ ባለ 1000 ከሆነ 4000፣ ባለ 2000 ከሆነ 8000 እንደየሰው ፍላጎት። ባለ 300 ብናረገው 1200 በቀን ያመርታል ማለት ነው። ጥቅሙ አንደኛ ዋጋው ይቀንሳል። ምክንያቱም ሞተር እንቀንሳለን። የሞተር ዋጋ ነው ከፍ የሚያደርገው ማሽኖቹ እና በአንድ ሞተር ስለሆነ ዋጋው ይቀንሳል፣ ጊዜ ይቆጥባል እና ጥቅሙ የተሻለ ነው ማለት ነው። በጣም ጥሩ። እንግዲህ 4ቱንም እየተመለከትን ነው እና ምናልባት እኔም ጥያቄ እየፈጠረብኝ ያለው 4ቱም አንድ ጊዜ ይሰራል ወይስ ለየብቻ ነው የሚሰራው የሚለው ነው እና እስቲ ስለሱ እናንሳ። በሞተር አንድ ሞተር ከሆነ በሽፍት ነው የሚሰሩት። ያ ማለት ግን በአንድ ቀን ይሰራሉ። በአንድ ባሽ ግን አይሆንም። ምክንያቱም ሞተራችን ይሄ በሀድር ነው እየቀነሰን እዛ ጋር ስንሰራ መልሰን አጀስትመንት አለው። በሀድር ነው እዚህ ጋር የልብስ ከሰራን እዛ ጋር ዕቃ ነው የምንሰራው። ያ ማለት በየ30 ደቂቃው በ2 ሰዓት ውስጥ ሁሉም ይሰራሉ ማለት ነው። 30 ደቂቃ አንዱ፣ 30 ደቂቃ አንዱ። ያ ማለት ይሄም ብቻ ብንመለከት በ2 ሰዓት ውስጥ 2000 ሊትር ማምረት እንችላለን ማለት ነው። ግን ሰው የሞተር ዋጋ አዳርጎ የሚከፍል ከሆነ 4ቱም እኩል ተመሳሳይ ሰዓት በሲንግል ፌዝ መስራት ይችላሉ። ካፓሲቲ 2.2 ኪሎዋት እስከ 3 ኪሎዋት የምንጠቀሙ። ያ ማለት ለ4ቱም ሲሆን ምናልባት ከፍ ያለ ኤሌክትሪክ ፍጆታ ስለሚፈልጉ በሽፍት ቢሆን የተሻለ ነው። ዞሮ በ2 ሰዓት ላይ ሁሉም ስለሚያመርቱ ማለት ነው። በጣም ጥሩ። ስንት ሊትር ነው አንደኛው የሚያመርተው ማለት እንችላለን? አዎ ይሄ 500 ነው። ይሄኛው ይሄ ግን ባለ 1000 ማድረግ ይቻላል። እያንዳንዳቸው ባለ 2000 ማድረግ ይቻላል። ባለ 300 ማድረግ ይቻላል። ከዛ እንደ ፍላጎታቸው 50 መሆን ይችላል እንደ ሰው አቅም። አሁን ይሄኛ የሰራ ነው 500 ሊትር ነው። 500 የልብስ የዕቃ የእጅ በአንድ ጊዜ 2000 ሊትር ቶታል እንዲመረት አድርገን። በጣም ጥሩ። ከምን ያህል ዋጋ ጀምሮ ነው እነዚህን ማሽኖች ማግኘት የሚችሉት? መጀመሪያ የነበረን ዳታ በሲንግል በአንዱ ማሽን ስንሰራ ከ90,000 125,000 እያል ነበር አስታውሳለሁ። እና 300 ሊትር ሲሆን 125,000 ከነበር የምንሰራው አሁን ከእያንዳንዱ ለ25,000 ብር እንቀንሳለን። ይሄ ለምሳሌ 4ቱን ብንወስድ 150,000 ከሆነ መጀመሪያ 600,000 መክፈል ነበረባቸው። በአንድ ሲታዘዝ ግን ሞተር ስለማይኖረን ኦልሞስት 100,000 ቀንሰን በ500,000 ብር ያልቃል ማለት ነው። ስለዚህ በ500,000 ብር ይህንን 4ቱንም መስራት የሚችሉበትን ማሽን ሰዎች ማግኘት ይችላሉ። ከአንድ ዓመት ዋስትና ጋር።
በጣም ጥሩ እንግዲህ ያው ዲቴል ኢንፎርሜሽኖችን ከዚህ ቀደም ስለ ፈሳሽ ሳሙና ማሽኖች አንስተናል። ተመልካቾች ያው እሱን ቪዲዮ የሚመለከቱት ይመስለኛል። በተጨማሪ ደግሞ ዛሬ በማኑዋል ማለትም ደግሞ ያለምንም የኤሌክትሪክ ኃይል የሚሰራው የደረቅ ሳሙና ማምረቻ ማሽን ምን ይመስላል፣ በማሽን የሚሰራው ምን ይመስላል የሚለውን ሙሉ መረጃውን በደንብ በስፋት አንስተናል እና እነዚህም ማሽኖች በአጠቃላይ ከስልጠናው ጋር የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? አድራሻ፣ ስልክ እናንሳ። በስልክ ቁጥር ያው በ0989898906 ወይም በ0911 916814 መደወል ይችላሉ። በቴሌግራም፣ ዋትሳፕ፣ በኢሞ እና እንዲሁም የራሳችን አፕሊኬሽን መሀል አፕ እንዳውንሎድ አድርገው ጋር መገናኘት ይችላሉ። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥና እዚህ ጋር እንሰነባበት። ጥሩ ከስተመሮች በጣም እንወዳችኋለን። በእናንተ ድረስ ይደርሰናል። ጎብኙን፣ እዩን ነው የምለው። እናንተንም እናመሰግናለን። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ከ50 ሺህ ብር መነሻ ካፒታል ጀምሮ እያሳደጋችሁት የምትሄዱትንና ውጤታማ የምትሆንበትን የቢዝነስ አይነት ወደ እናንተ ስናደርሳችሁ ቆይታ አድርገናል። እንግዲህ ይህንን ቢዝነስ ለመጀመር የሚያስፈልጉ ግብአቶችን፣ ስልጠናዎችን እንዲሁም ደግሞ ማሽኖቹ ምን ይመስላሉ ብለን ጠቅላላ ያሉ መረጃዎችን አድርሰናችኋል። ወደዚህ ቢዝነስ መግባት የምትፈልጉና ማሽኑን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ይህንን ቢዝነስ መጀመር ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።